አርዕስተ ዜና የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ በርካታ ተግባራት እየተከናወነ መሆኑን የዲላ ዩኒቨርሲቲ ገለጸ። የገበያ ማነቆችን በመፍታት የአርሶ አደሩን ተጠቃሚነት ለማረጋገጥ የክልሉ መንግስት በቁርጠኝነት ይሰራል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። ከውጭ በከፍተኛ ደረጃ እየጨመረ በመጣው ውጥረት ኢራን ተጨማሪ ወታደራዊ ኃይልን በካርግ ደሴት ላይ አሰማርታለች። በዜና 7 ወጃችን ከስፖርታዊ ጉዳዮች ለቅዱስ ጊዮርጊስ እግር ኳስ ክለብ የገንዘብ ድጋፍ ተደረገ። ቶተንሃም ሆትስፐር ከአሰልጣኙ ኢገር ቲያጎ ጋር ተለያይተዋል የሚሉት በዜና 7 ወጃችን የምንመለከታቸው አበይት ጉዳዮቻችን ይሆናል። ሰላምን እንሻማ በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዶ ቴሌቪዥን የዜና 7 ወጃችንን ወደ እናንተ ይዘን ቀርበናል። አሁን የጠቆምናችሁ በዜና 7 ወጃችን አበይት ጉዳዮቻችን ሲሆኑ ከስፖርታዊ ዘገባዎችን ጨምሮ ሌሎች ጉዳዮችንም በስፋት የተመለከትንበት የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ የማደርስ ይሆናል። በቀዳምነት አጫጭር ጉዳዮችን እነሆ። የነዳጅ ጥገኝነትን ለመቀነስ ታዳሽ ኃይልን መጠቀም አማራጭ የሌለው ጉዳይ ነው ሲል የውሃና ኤነርጂ ሚኒስቴር ገለጸ። የውሃና ኤነርጂ ሚኒስቴር ዴኤታው ዶክተር ሱልጣን ወሊ እንዳሉት በመካከለኛው ምስራቅ ቀውስ ምክንያት የተፈጠረው ችግር በነዳጅ ጥገኝነት ላይ የተመሰረተ የኢኮኖሚ ግንባታ አዋጭነትን ጥያቄ ውስጥ ከቷል ብለዋል። የነዳጅ ዘይት ጥገኝነትን ለመቀነስ የታዳሽ ኃይል ልማት ላይ በትኩረት መስራት እንደሚገባ ገልጸው የነዳጅ ዋጋ በየጊዜው መጨመርና ለማግኘት አስቸጋሪ የሆነ መምጣቱ ታዳሽ ኃይል ላይ ለመስራት እድል ይፈጥራልም ብለዋል። እንደ ሀገር ከነዳጅ ባሻገር ሌሎች የታዳሽ ኃይል አማራጮችን በመጠቀም ሀገር ለነዳጅ የምታወጣውን ወጪ መቀነስ ለኢኮኖሚው መነቃቃት ያለው ሚና ላቅ ያለ እንደሆነም ነው ያስገነዘቡት። በመሆኑም አማራጭ የታዳሽ ኃይል ምንጮችንና የተፈጥሮ ጸጋዎችን መጠቀም እንደሚያስፈልግም አመልክተዋል። ከአማራጭ የታዳሽ ኃይል ምንጮች መካከል ሶላር አንዱ መሆኑን አንስተው እንደ ሀገር የታዳሽ ኃይልን ለመጠቀም የሚያስችለውን መመሪያ ወደ ተግባር ለማስገባት እየተሰራ ነውም ብለዋል። በከተሞች የሶላር ኃይልን ጥቅም ላይ ማዋል በከፍተኛ ደረጃ የኤሌክትሪክ ኃይልን ለመቆጠብ እንደሚያስችልም ነው የጠቆሙት። የውሃና ኤነርጂ ሚኒስቴር ከ100 ኪሎዋት ፒክ የሚያመነጭ የሶላር ፓርኪንግ ገንብቶ የሶላር ኃይል መጠቀም መጀመሩን አንስተው የተቋማትና የህብረተሰቡን የታዳሽ ኃይል አጠቃቀምን ከማጠናከር ጎን ለጎን ስለ ታዳሽ ኃይል ያለውን ግንዛቤ ለማሳደግ እየተሰራ እንደሆነም ገልጸዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። የጋና ርዕሰ መዲና አክራ ኃይለኛ ዝናብ ባስከተለው ጎርፍ ተጥለቅልቃለች። የጣለው ከባድ ዝናብ የፈሳሽ ማስወገጃዎችን በማጥለቅለቁ በአክራና በዙሪያው የሚገኙ አንዳንድ የመንገድ ክፍሎች በጎርፍ መዋጣቸውን ዘገባዎች ጠቁመዋል። ጎርፉ በመንገዶች ላይ መጨናነቅን የፈጠረ ሲሆን ለሰዎች እንቅስቃሴ እንቅፋት ሆኗል። እስካሁን በይፋ ሪፖርት የተደረገ አካላዊ ጉዳት ባይኖርም የጋና የባህር ኃይል አባላትና የአካባቢው በጎ ፈቃደኞች ቢያንስ 14 ህፃናትን በፍጥነት የታደጉ ሲሆን ነዋሪዎችን ደህንነቱ ወደ ተጠበቀ ቦታ የማዘዋወር ስራም ቀጥሏል። ዘገባው የስፑትኒክ አፍሪካ ነው። የኢራኑ የፓርላማ ወይም መጅሊስ አባል አላዲን ቦሮጅርድን ወሳኙን የሆርሙዝ ባህር ወሽመጥን በተመለከተ የተዘጋጀው አዲስ ህግ በተቻለ ፍጥነት ይጸድቃል ብለዋል። በታቀደው አዲስ አሰራር መሰረት ያለ ኢራን ፍቃድ ምንም አይነት ጭነት በሆርሙዝ በኩል እንዳያልፍ እንደማይፈቅድ ቦሮጅርድን ተናግረዋል። ኢራን በባህረ ሰላጤው ላይ አዲስ የጉዞ ክፍያ ለመጀመር እንደምትፈልግም ነው የተነገረው። ደህንነትን መጠበቅና ለሚያልፉ መርከቦች አገልግሎት መስጠት ወጪዎችን የሚጠይቅ በመሆኑ በወሽመጡ በኩል የትራንስፖርት ክፍያ ለመሰብሰብ የሚያስችል ማዕቀፍ መዘርጋት አለበትም ብለዋል። ኢራን ከኒኩሌር ጦር መሳሪያዎች መስፋፋት ጋር በተያያዘ ከፈረመችው ስምምነት የምትወጣበት ጊዜው ደርሷል ሲሉም ነው የተናገሩት።
እስራኤልና አሜሪካ በኢራን የኒውክሌር መሳሪያዎች ላይ የፈጸሙትን ጥቃት ተከትሎ በስምምነቱ ውስጥ መቆየት ተገብነቱ እንዳልታያት አስረድተዋል። ዘገባው የቢቢሲ አማርኛ ነው። ተመልካቾች የምትከታተሉት ከገዲኦ ቴሌቪዥን የዜና 7 ወጃችንን ነው። አሁንም ቀጥለናል። በዜና 7 ወጃችን በዝርዝር ወደ ተመለከትናቸው ጉዳዮች እናመራለን። የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ በርካታ ተግባራት እየተከናወነ መሆኑን የዲላ ዩኒቨርሲቲ ገልጿል። ይህ የተገለጸው ዩኒቨርሲቲው በተለያዩ የትምህርት መስኮች ያሰለጠናቸውን 1287 ተማሪዎችን ባስመረቀበት ወቅት ነው። ተስፋዬ ጎበና ያዘጋጀውን ዘገባ አብነት አበበ እንደሚከተሉ አይቶታል። በምረቃ ስነ ስርዓቱ ላይ የዲላ ዩኒቨርሲቲ ፕሬዝዳንት እንደገለጹት ዩኒቨርሲቲው የትምህርት ጥራትን ለማሻሻል እንደ ሀገር የተቀረጹ የለውጥ አጀንዳዎችን በመተግበር ረገድ በትኩረት እየሰራ መሆኑን አንስተዋል። ከመማር ማስተማር ጎን ለጎን ተግባር ተኮር ሳይንስን መሰረት ያደረጉ ችግር ፈቺ ምርምሮችን በማከናወን ላይ መሆኑን ጠቅሰው የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ በርካታ ተግባራት እየተከናወኑ መሆኑን ተናግረዋል። ዲላ ዩኒቨርሲቲ ከ29 ዓመታት በፊት ሲመሰረት ሀገራዊ ተልዕኮውን የጀመረው በውስን የትምህርት ክፍሎችና በጥቂት ተማሪዎች ቢሆንም የሰነቀው ራዕይ ከፍተኛ በመሆኑ በተለያዩ ጊዜያት የተለያዩ የለውጥ ምዕራፎችን ለማስተናገድ ትልቅ የከፍተኛ ትምህርት ተቋም ለመሆን በቅቷል። በተለይም ባለፉት የለውጥ ዓመታት ዩኒቨርሲቲው ለአካዳሚክ ልዕቀት፣ ለምርምርና ለማህበረሰብ አገልግሎት፣ ለፈጠራና ለቴክኖሎጂ ሽግግር ጽኑና ቁርጠኛ በመሆን በከፍተኛ ትምህርት ተቋማት የመስክ ልየታ የተግባር ሳይንስ ዩኒቨርሲቲ ሆኗል። በዚህም በ2030 በሀገር አቀፍ ደረጃ ተወዳዳሪ በዓለም አቀፍ ደረጃ እውቅና ያለውና ለህብረተሰቡ ለውጥ የሚተጋ የፈጠራና የግኝት ዩኒቨርሲቲ በመሆን ራዕዩን አድርጎ ሰንቆ እየተጋ ይገኛል። ይህ ስር ነቀል ለውጥ ዩኒቨርሲቲያችንን በሀገሪቱ ካሉ ከፍተኛ የትምህርት ተቋማት መካከል በግንባር ቀደምትነት እንዲሰለፍ አድርጎታል። በቀጣይም ወደ ተግባር ሳይንስ ዩኒቨርሲቲ የሚደረገው ሽግግር ይበልጥ ለማፋጠን የላቦራቶሪዎችንና የተግባር መማሪያ ማዕከላትን በማዘመን የኢንዱስትሪ ትስስርን በማጠናከርና የተማሪዎቻችንን የክህሎት ባለቤትነት በማረጋገጥ በከፍተኛ ትጋት እየሰራ ይገኛል። ዩኒቨርሲቲው ከ29 ዓመት በፊት የጀመረውን ስራ በማስፋፋትና ራሱን እያበቃ ግንባር ቀደም ለመሆን እየሰራ መሆኑን የገለጹት ፕሬዝዳንቱ እስካሁን ድረስ ከ76000 በላይ ተማሪዎችን አስመርቀዋል ብለዋል። ተመራቂዎች የሀገር እድገትና ብልጽግና ለማረጋገጥ እየተከናወኑ የሚገኙ ስራዎችን በሚሰሩበት የስራ መስክ በታማኝነትና ቅንነት በማገልገል የበኩላቸውን መወጣት እንደሚገባቸው የገለጹት ዶክተር ኤልያስ ተመራቂዎችን እንኳን ደስ አላችሁ ብለዋል። ዩኒቨርሲቲያችን በሀገራችን የእድገት ጉዞ ላይ ተደማሪ ውጤት የሚያስገኙ የበርካታ ተግባራት ባለቤት ሲሆን በመማር ማስተማር ዘርፍም ለበርካታ ዓመታት ለሀገሪቱ በተለያዩ ዘርፍ ምሩቃንን ሲያበረክት ቆይቷል። ዲላ ዩኒቨርሲቲ ከተመሰረተበት ጊዜ ጀምሮ ከ76000 በላይ ተማሪዎችን ያስመረቀ ሲሆን የዛሬው የምረቃ ስነ ስርዓት ዩኒቨርሲቲው ለአገር እያበረከተ ያለውን የረጅም ዘመን አስተዋጽኦ የምናከብርበት ትልቅ ምዕራፍ ነው። በትምህርት ቆይታችሁ እውቀትን ወደ ተግባር መፍትሄ ለመለወጥ እድሎችን ለመፍጠርና ለቤተሰቦቻችሁ ለማህበረሰቦቻችሁና ለሀገራችሁ ደህንነት አስተዋጽኦ ለማድረግ ተዘጋጅታችኋል። ዲላ ዩኒቨርሲቲ ብቁ የፈጠራ ተሰጥኦ ያላቸውና ማህበራዊ ኃላፊነት የሚሰማቸው ተመራቂዎችን በማፍራት ይታወቃል። እናንተ ተመራቂዎች ይህንን ራዕይ እውን ለማድረግና ብሔራዊ ብልጽግናን ለመፍጠር ማዕከላዊ ሚና አላችሁ። በታማኝነት አገልግሉ፣ በራዕይ ምሩ፣ በድፍረት ፈጠራና ምንጩ። በመጨረሻም ተመራቂዎቻችን በጉዟቸው ሁሉ ለደገፉ መምህራንና የአስተዳደር ሰራተኞች፣ ባለድርሻ አካላትና የተመራቂ ቤተሰቦች በሙሉ ልባዊ ምስጋናን እያቀረብኩ አመሰግናለሁ። በመርሃ ግብሩ በክብር እንግድነት የተገኙት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስቴር ልዩ አማካሪ ፕሮፌሰር ክንዲያ ገብረ ሕይወት እንደ ሀገር ትምህርት ለውጥ ለማምጣት በትኩረት የተሰራ መሆኑን አስረድተዋል። ከመማር ማስተማር ጎን ለጎን ችግር ፈቺ ምርምሮችን በማከናወን ሀገሪቱ በፈጠራና የቴክኖሎጂ ሽግግር ማዕከል እንድትሆን ለማድረግ እየተሰራ መሆኑን ጠቁመው ትምህርት የግል ስኬት ብቻ ሳይሆን የሀገር ሀብት መሆኑን በመገንዘብ ተመራቂዎች ህብረተሰቡን በታማኝነት ማገልገል እንደሚገባቸው አመላክተዋል። ውድ ተመራቂዎች፣ ትምህርት እውቀትን ከመቅሰም በላይ ነው። ትምህርት የጋራ ሰብአዊነታችን መሰረት ነው። በነገሮች ላይ በምክንያት እንድናስብ፣ በስነ ምግባር እንድንመራ እና የሌሎችንም ክብር እንድንጠብቅ ያስተምረናል። ልዩነቶች በበዙበት በዚህ ዓለም ውስጥ
ትምህርት መግባባትን፣ ርህራሄንና የአብሮነት እሴቶችን ለመገንባት ኃይለኛ መሳሪያ ነው። ውድ ተመራቂዎች፣ አገር የሚገነባው በመሰረተ ልማት ብቻ አይደለም። አገር የሚገነባው መሰረተ ልማቱን ለሚገነቡ በተማሩ ኃላፊነት በሚሰማቸውና ራዕይ ባላቸው ዜጎች ነው። ኢትዮጵያ እንደ ታዳጊ አገር እናንተን በትልቅ ተስፋ ትጠብቃለች። በኢኮኖሚ እድገት፣ በመልካም አስተዳደር፣ በጤና፣ በትምህርት ሆነ በአካባቢ ጥበቃ ዘላቂነት ላይ የሚገጥሙን ፈተናዎች የተማረ አእምሮና ቁርጠኛ ልብ ይሻሉ። ውድ ተመራቂዎች፣ ትምህርት የልማት ሞተር ነው። ግለሰቦችን ወደ አምራች ዜጋ፣ ሀሳቦችን ወደ ፈጠራ፣ ፈተናዎችን ወደ እድል ይለውጣሉ። እንደ ኢትዮጵያ ባለች ታዳጊ ሀገር ለልማት ያላችሁ ድርሻ ወሳኝነት ነው። ውድ ተመራቂዎች፣ ከአንጋፋው የዲላ ዩኒቨርሲቲ ደጃፍ ስትወጡ ዲግሪያችሁ የግል ስኬት ብቻ ሳይሆን ሰብአዊነትን ለማቀንቀን አገርን ለመገንባት እና ልማትን ለማፋጠን የገባችሁት ቃል መሆኑን አትዘንጉ። በሰለጠኑበት የሙያ መስክ ህብረተሰቡን በታማኝነት ለማገልገል ዝግጁ መሆናቸውን በመግለጽ በስነ ትምህርት ፍልስፍና በ3ኛ ዲግሪ የተመረቁ ዶክተር በፈቃዱ ለገሰም ምሁራን ለብሔራዊ ጥቅም መከበር ሚናቸው የላቀ በመሆኑ በንቃት ሊሳተፉ ይገባል ነው ያሉት። ከትምህርት በኋላ ያለውን ህይወት በተለይ ማህበረሰብን በማገልገል እንደገና ደግሞ አጠገባቸው ያሉትን ማናቸውን ሰዎች ብቻ በማህበራዊው፣ በኢኮኖሚው፣ በፖለቲካው ዘርፍ ንቁ ተሳታፊ በመሆን እቺን ሀገር አሁን ካለችበት ትንሽ ፈቅ የሚያደርግ ስራ መስራት እንደሚጠብቅባቸው አምናለሁ። ለዛ ደግሞ የሚመጡ ቻሌንጆች በጣም አስቸጋሪ ነገሮች ቢገጥሟቸው እንኳን ነገሮችን ማለፍ ያለባቸው አልተመቸኝም በሚል ሳይሆን ምናልባት ተጋፍጦ ከተቻለም ደግሞ ሌሎች ተጨማሪ ነገሮችን በመጣር ይሆናል ብዬ አምናለሁ። ተመራቂዎችን በአጠቃላይ በየትኛውም ዘርፍ የተመረቁ ሰዎች በተሰማሩበት ሙያ ዘርፍ የተመቻቸ ነገር ላያገኙ ይችላሉ። ነገር ግን ባልተመቻቸ ኤንቫይሮንመንት የተሻለ ነገር ለመስራት ጠንክረው መስራት ይኖርባቸዋል። በቋንቋና ስነ ጽሁፍ ትምህርት ክፍል ማዕረግ ተመራቂዎች በበኩላቸው በዩኒቨርሲቲ ቆይታቸው ተግተው መስራት ለዚህ ስኬት እንዳበቃቸው አስረድተዋል። አክለውም ተመራቂዎቹም በተማሩበት የሙያ መስክ ሀገርንና ሕብረተሰብን በቅንነት እንደሚያገለግሉም ተናግረዋል። ያው ይሄንን ውጤት ለማምጣት የበቃሁት ወይም ለማምጣት የቻልኩት በርትቶ በማጥናት እንዲሁም ደግሞ በስነ ስርዓት ሁሉንም ነገር እየተከታተል ምንም ነገር ሳይገድበኝ የልጅ እናትም ነኝ። በዚህ አጋጣሚ ይሄም ሳይገድበኝ በትምህርቴ ጥረት አድርጌ ነው በርትቼ ነው ለሀገሬ አስተዋጽኦ አደርጋለሁ ብዬ ማስበው። ያው ግን አንድ ማሳካት ፈልገው ጋዜጠኛ መሆን ፈልጋለሁ ማለት። ሁሉም ተማሪው በትምህርቱ መበርታት አለበት። የንባብ ውጤት ነው፣ ማንበብ አለበት። እያንዳንዱ በተሰማራበት የስራ ፊልድ ላይ የሚጠበቅበትን መልካም ነገር በማድረግ ሰውን መርዳት ነው። መጨረሻ ላይ ውጤቱ እንደዛ ቢያደርግ ውጤታማ ይሆናል ብዬ አምናለሁ። ይሄን መልእክት ማስተላለፍ ፈልጋለሁ። እንግዲህ እንደምናውቀው እንግሊዘኛ ቋንቋ የዓለም ቋንቋ እንደመሆኑ ብዙ ትኩረት የሚፈልግ ቋንቋ ነው። በዚህ ላይ መስራት ፈልጋለሁ። ከተማሪዎች ጋር ስፔሻሊ ከህፃናት ጋር ማገዝ መደገፍ ፈልጋለሁ። ይሄንን የበኩሌን አበረክታለሁ ብዬ እጠብቃለሁ። የዲላ ዩኒቨርሲቲ በተለያዩ ትምህርት መስኮች በመጀመሪያ በሁለተኛና በሶስተኛ ዲግሪ ያሰለጠናቸውን 1287 ተማሪዎችን አስመርቋል። የገበያ ማነቆዎችን በመፍታት የአርሶ አደሩን ተጠቃሚነት ለማረጋገጥ የክልሉ መንግስት በቁርጠኝነት ይሰራል ሲሉ የደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳደር ጥላሁን ከበደ ገለጹ። ርዕሰ መስተዳደሩ ይህን ያሉት በኢትዮ ቻይና ወዳጅነት አማካይነት በጌዴኦ ዞን ይርጌ ጨፌ ወረዳ የቡና ምርትን ወደ ቻይና በቀጥታ መላክ የሚያስችለውን ስምምነት ለመፈራረም በተዘጋጀ መድረክ ላይ ባደረጉት ንግግራቸው ወቅት ነው። ይስሐቅ አበበ ፕሮጀክቱ የክልሉ መንግስት የጀመራቸውን ዘርፈ ብዙ ኢኒሼቲቮች አካል ነው ያሉት ርዕሰ መስተዳድር ጥላሁን ከበደ የህዝባችንን እና የሀገራችንን ብልጽግና በተግባር ለማረጋገጥ እየሰሩ መሆናቸውን ገልጸዋል። የጌዴኦ ዞን በባለ ልዩ ጣዕም ቡናን ለዓለም በማቅረብ የሚታወቅ ቢሆንም አርሶ አደሮቹ ከዘርፉ የሚያገኙት ገቢ ተመጣጣኝ ባለመሆኑ ይህንን ለማሻሻል በቁርጠኝነት እየተሰራ መሆኑን ገልጸዋል። የጌዴኦ ዞን በጥምር እርሻ ዘዴ በዩኔስኮ መመዝገብ የቻለ በዓለም ላይ ታዋቂና ባለ ልዩ ጣዕም የሆነውን የይርጋ ጨፌን ቡና በማቅረብ የሚታወቅ መሆኑን በመጥቀስ ይህንኑ ለማሳደግ ከቻይና መንግስት ጋር በጋራ እየተሰራ መሆኑን ጠቅሰዋል። የተጀመረው የዛሬ ቡና ኢኒሼቲቭ የቡና ምርታማነት በመጨመር በምርት አያያዝ ሂደት ላይ ያሉ ችግሮችን በመፍታት የገበያ ማነቆ ፈተን የይርጋ ጨፌ ቡና አምራቾች ብቻ ሳይሆኑ መላው የጌዴኦ አርሶ አደር ከዛም አልፎ ሌሎችም አርሶ አደሮች የተሻለ ምርት አምርተው ለተሻለ ገበያ አድርሰው
የተሻለ ገንዘብ አግኝተው በጉልበታቸው በልፋታቸው ሀብታም የሚሆኑበትን ድጋፍ እንዲያደርጉ በክልሉ መንግስት በኩል አስፈላጊው አብረን ለመስራት የእናንተንም ዓላማ ለማሳካት በክልሉ መንግስት ደግሞ ጀመራቸው ኢኒሼቲቮችን እውን ለማድረግ አብረን እንደምንሰራ እዚህ በተሰበሰቡ የጌዶ አባቶችና አመራሮች ስም ቃል እየገባሁኝ እኛም ደግሞ አብረን ሰርተን አብረን የምንቀየር በተለይ ቻይናና ኢትዮጵያ የሁል ጊዜ ወዳጅነት ያለን ሀገራት ስለሆንን ይህንን አጠናክረን እንደምንቀጥል ቃል ይገባላቸዋለሁ። አመሰግናቸዋለሁ። በአሁን ጊዜ የቻይና ኢኮኖሚ ከቡና ጋር የተሳሰረ መሆኑንና የቡና ፍላጎታቸው ከጊዜ ወደ ጊዜ እየጨመረ መሆኑን የጌዴኦ ዞን አስተዳዳሪ ዶክተር ዝናቡ ወልዴ ገልጸዋል። በዕለቱም ላውንች የተደረገው አዲሱ ኢኒሼቲቭ የአርሶ አደሮችን ተጠቃሚነትና ኑሯቸውን ለመለወጥ ትልቅ ፋይዳ ያለው መሆኑን ጠቅሰዋል። አርሶ አደሮቹ በዘርፉ በትኩረት በመስራት ላይ ቢሆኑም እስካሁን ከድህነት መውጣት እንዳልተቻለ አስተዳዳሪው በመግለጽ የአርሶ አደሩ ኑሮ ለመለወጥ የተመረተውን ቡና ቴክኖሎጂን በመጠቀምና እሴት ጨምሮ ለገበያ በማቅረብ ተጠቃሚ የሚሆኑበትን ሁኔታ ለማመቻቸት የሚያግዝ መሆኑን ጠቅሰዋል። በወረዳው በቡና ዘርፍ በትኩረት እየተሰራ ቢሆንም ከገበያ ትስስር ጋር ተያይዞ ችግር እንደነበረ የገለጹት የይርጋ ጨፌ ወረዳ አስተዳዳሪ አቶ ዳዊት ቡኔ አዲሱ ኢኒሼቲቭ ምርታማነትን የሚጨምርና የገበያ ትስስርን በማመቻቸት የአርሶ አደሮችን ተጠቃሚነት የሚያረጋግጥ መሆኑን ጠቅሰዋል። ከገበያ ትስስር አንጻር ብዙ በቻይና ላይ ቡና ተጠቃሚ ህዝቡን በጣም ሰፊ ስለሆነ ገበያ ከማፈላለግ አንጻር ቃል ገቡበት ሁኔታ አለ። አርሶ አደሩ እዙ ባለበት ምርቱን ጨምሮ ምርታማነትን ጨምሮ የገበያ ትስስር እንዲያደርግ በ50 ሄክታር ውስጥ ያሉ አርሶ አደሮች የዚህ የአጭር ጊዜ ተጠቃሚ እንዲሆኑ ስራ እንሰራለን ብሎ የተግባቡበት ነው። በቡና ዘርፍ ተሰማርተው መስራት ከጀመሩ ረጅም ጊዜ ቢያስቆጥሩም ከዘርፉ ማግኘት የሚገባቸውን ያክል አለማግኘታቸውን የገለጹት የዘርፉ አርሶ አደር አዲሱ ኢኒሼቲቭ የገበያ ትስስርን በማመቻቸት ተጠቃሚነታቸውን የሚያረጋግጥ መሆኑን ጠቅሰዋል። ወደፊት አሁን 2019 ያለው ቃል የገቡት አብረው እንሰራለን አብረው እናድጋለን ብለው ስለ ቃሉ ስለገቡ እኛንም አርሶ አደረንም ይሄ እድል ስለሰማን ደስ ብለናል። በመርሃ ግብሩ የተገኙት ርዕሰ መስተዳደር ጥላሁን ከበደ፣ የክልሉ ምክትል ርዕሰ መስተዳደርና የስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰን ጨምሮ ሌሎች የስራ ኃላፊዎች ለእንሰትና ቡና ተከላ በተዘጋጀው ስፍራ በመገኘት ተከላ አከናውነዋል። በመጨረሻም የይርጋ ጨፌን ቡና ወደ ቻይና መላክ የሚያስችለውን ስምምነት የፊርማ ስነ ስርዓት ተከናውነዋል። ስምምነቱም በጌዴኦ ዞን አስተዳዳሪ ዶክተር ዝናቡ፣ የኢትዮ ቻይና ትብብር አስተባባሪ በሆኑት ሚስ ቤቲ እንዲሁም በይርጋ ጨፌ ገበሬዎች ህብረት ስራ ማህበርና ከሞዴል አርሶ አደሮች ጋር ተፈራርመዋል። በአዲሱ የቡና አምራች አርሶ አደር ኢኒሼቲቭ የቡና ምርታማነትን ለማሳደግና የገበያ ትስስርን ለማመቻቸት እንዲሁም ዘርፉን በቴክኖሎጂ ለመደገፍና የአርሶ አደሮችን ተጠቃሚነት ለማረጋገጥ የሚያስችል ስምምነት ነውም ተብለዋል። ለሚፈጸመው ሰብአዊ ተግባራት የማህበረሰብ ድጋፍ እንደሚያስፈልግ የደቡብ ኢትዮጵያ ክልል ቀይ መስቀል ማህበር ቅርንጫፍ ጽሕፈት ቤት አስታወቀ። ቅርንጫፍ ጽሕፈት ቤቱ በጌዴኦ ዞን ከዘርፉ ለተውጣጡ አካላት ስልጠና የሰጠ ሲሆን ወቅቱን ጠብቆ ሊከሰቱ የሚችሉ የበሽታ ወረርሽኞችንም ለመከላከል መዘንጋት እንደማያስፈልግ አሳስቧል። የኢትዮጵያ ቀይ መስቀል ማህበር በርካታ ሰብአዊ ተግባራትን ሲያከናውን የመጣ ተቋም ነው። በግጭትና በአየር ንብረት ለውጥ ተግዳሮቶች በመከላከል ተጋላጭ ለሆኑ ህዝቦች አገልግሎት በመስጠት ላይ ይገኛል። ተቋሙ በተለይም በጤና ዘርፍ የመድኃኒትና የአምቡላንስ አቅርቦት ለህብረተሰቡ ድጋፎችን በማቅረብ የሚታወቅ ሲሆን ይህን ለማጠናከርና ሀብት ለማሰባሰብ ሁሉንም የማህበረሰብ ክፍል ያሳተፈ ድጋፍ የማድረግ ኃላፊነት መተግበር እንዳለበት ተሳታፊዎች አጋርተውናል። ከስልጠናው ባገኙት ትምህርት መሰረት ማህበሩን በመደገፍ የበኩላቸውን ሚና እንደሚወጡም ነው ተሳታፊዎቹ የተናገሩ። በእንደዚህ አይነት ሰዓት ብዙ አይነት በሽታዎች የሚከሰቱበትን ሰዓት ስለሆነ ይህንን ሰዓት እንዴት ማህበረሰቦቻችንን ከዚህ በሽታ ለመታደግ እንችላለን የሚለውን ስልጠና እየወሰድን ነው። ይህንን ስልጠና ወስደን ወደታች ወስደን ማህበረሰቦቻችንን አስተማሪ የሆኑትን ትምህርቶችን እንደምናስተምር ተስፋ አደርጋለሁ። እኛም ዜጎች ወጣቶችንም ቀይ መስቀል እንደ ቀይ መስቀል በብዙ መስክ እያበቃ ይገኛል። ደቡብ ኢትዮጵያ ክልል ከጌዴኦ ዞን ቀይ መስቀል ቅርንጫፍ ጽሕፈት ቤት የተዘጋጀው በጣም ልዩና በጣም አስደማሚ የተለያዩ ለውጦችን ያገኘንበት በዚህ በቀይ መስቀል ዙሪያ የተለያዩ አባላቶችን ለማፍራት በፊት የነበረውን የአባላትን ብዛት እንድንጨምር በጣም ሰፊ እውቀት ያገኘንበትና ወርደን ልዩ የተለያየ ስራ ለመስራት አቅም የሆነበት ስልጠና መሆኑን በዛ መግለጽ ይፈልጋለሁ። ቀይ መስቀል ማለት ምን እንደሆነ ቀይ መስቀል ማለት ሰብአዊነት እንደሆነ ሁላችንም ሰብአዊ ነን።
ማለት ሰው ተቸግሮ ሰው እርዳታ በሚያስፈልገው ሰዓት ጥለን የምንሄድ ሰዎች አይደለንም። ሰብአዊነት ምን እንደሆነ ብዙ ስልጠናዎችን ብዙ ትምህርቶችን ሰጥቶናል። ያው እስካሁን እየወሰድን የነበረውን ስልጠና ከዚህ አንፃር ነው። ማህበሩ ለድጋፍም ሆነ ለአባልነት ከአግላይነት ነጻ የሆነ የተቸገሩትንና ለአደጋ ተጋላጭ የሆኑትን ዜጎች ድጋፍ እያደረገ የሚገኝ ተቋም መሆኑን የገለጹት ተሳታፊዎቹ አሁን ከስልጠናው ያገኙት ግንዛቤ ማህበሩን ለመደገፍ የሚያከናውኑትን ስራዎች እንዲያጠናክሩ እድል የፈጠረላቸው መሆኑንም ቀይ መስቀል አገልግሎት የሰብአዊነት ድጋፍ አገልግሎት ነው። ሰብአዊነት ላይ ነው የሚሰራው። ሰዎች ኦልሞስት የቆሰሉትን፣ የተቸገሩትን፣ በእጦት ላይ ያሉትን እንዲሁም ለበሽታ ተጋላጭ የሆኑ ሰዎችን ቅድመ ጥንቃቄ እንዲያደርጉና ከጉዳቱም በኋላ ቶሎ ደርሶ የማከምና የመደገፍ ስራ የሚሰራ ተቋም ነውና ይሄ ደግሞ መንፈሳዊ በአንድ ጎኑ ስናይ መንፈሳዊ ተግባር ነው በራሱ መጽሐፍ ቅዱስ የሚያዘን እውነት ስለሆነ ማለት ነው። ያ ማለት የተቸገረውን እንድንረዳ እንዲሁም የታመመውን እንድንጠይቅ ቅድመ ጥንቃቄም እንድናደርግ እና ደግሞ ፈጥኖ መድረስንም የመጽሐፍ ቅዱስ ያዘናል ይሄንን እንድናደርግና ስለዚህ እኛ እንደ ቤተ እምነት ይሄንን ቀይ መስቀል እየሰራ ያለውን ስራ የኛም ህዝብ ይሄንን በጎ ተግባር ይሄንን የሰብአዊነትን ማዕከል ያደረገን አገልግሎት እንለዋለን እኛ መልካም ስራ ለህይወትም ስለሆነ ይሄንን እውነት ተረድተን ከዚህ የተቋም ጋር አብረን ለመስራት ያመቻል ብዬ አምናለሁና ቀይ መስቀል ይዞ ከተነሳቸው ራዕዮች፣ እሴቶች፣ ግቦች አጠቃላይ ሙሉ ለሙሉ ከመጽሐፍ ቅዱስ ጋር የሚገናኝ ሆኖ ነው ያገኘሁት። የሰውን ሰብአዊነትን በማክበር የተጎዱትን፣ የተጨቆኑትን በተለያየ አይነት መንገድ ችግር የደረሰባቸውን ሰዎች ምንም ትርፍና ጥቅም ይገኛል ብሎ ባለማሰብ በነፃ ድጋፍ የሚያደርግ ድርጅት እንደሆነ ነው ያየነው። ስለዚህ ይሄ ፈጽሞ ከመጽሐፍ ቅዱስ ጋር ከዲያቆኒ አገልግሎት ጋር የሚገናኝ ሆኖ ነው ያየሁትና እንዲሁ ደጉ ሳምራዊ የሚል መጽሐፍ ቅዱስ ውስጥ አለና ለወደቀው የራራለት ሰው ጌታ ኢየሱስ ክርስቶስ ምሳሌ እንደተቀበለ ሁሉ እናንተም ሂዱ እንዲሁ አድርጉ እንዳለ ያ ለዛ ጭምር ከዛ ጭምር ከመጽሐፍ ቅዱስ ጋር እጅግ በጣም የሚቆራኝ ሆኖ ነው ያገኘሁትን። ለመከላከል ማህበረሰቡን ማስገንዘብ የሁሉንም ጥረት የሚጠይቅ መሆኑ የተገለጸ ሲሆን በተለይም ወቅቱ የዝናብ ከመሆኑ የተነሳ ሊከሰቱ የሚችሉ በሽታዎችን ለመቆጣጠር ቅድመ ጥንቃቄ ማድረግ የሚያስችል የግንዛቤ ማስጨበጫ ስልጠና መሰጠቱ ተገቢ መሆኑን ተሳታፊ የሆኑት የጌዶ ዞን ጤና መምሪያ ባለሙያ ይናገራል። እንደኛ የሚያሳስቡን በሽታዎች አሉ። ወቅትን ጠብቆ ልነሳ ተብሎ የሚጠበቅ ማለት ነው። ለምሳሌ ኮሌራ አንዱ ነው። ሁለተኛ ወባ ነው። ሶስተኛ እነዚህ ኢከክ ከመታጠብ ጋር በተያያዙ የሚመጡ በሽታ ናቸውና ትኩረት አድርገን ስልጠና የሰጠነው በዚህ በኮሌራ ላይ ነበረ። ኮሌራ የተመረጠበት ምክንያት አሁን ኮሌራ የሚነሳበት ጊዜ አንዳንድ ጊዜ ውሃ እጥረት በሚኖርበት ሰዓት ላይ ሰዎች ያገኙት ውሃ ለመጠቀም እንትን ይሆናሉ፣ ይገደዳሉና በዛን ሰዓት ለመበከል ይጋለጣሉ። በክረምት ጊዜ ግን ከተለያየ ቦታ ጎርፍ ስለሚመጣ ያለውን ቆሻሻ ይዞ ወደ መጠጫ ውሃ ወደሚጠጣበት ውሃ ላስገባ ይችላል ማለት ነው። ይሄ የአተትን ወይ ደግሞ ኮሌራን የሚያመጣውን ባክቴሪያ ጭምር ላመጣብን ስለሚችል ስለዚህ በዚህ ጉዳይ ላይ ሰዎቹ ጥንቃቄ እንዲያደርጉ ነው ቀይ መስቀል ማህበር ባዘጋጀው ስልጠና ተገኝተን የተለያየ ቦታ መጡ ሰዎች ነበሩና ስልጠና ለመስጠት ተቻለ ነው። ደቡብ ኢትዮጵያ ክልል ቀይ መስቀል ቅርንጫፍ ጽህፈት ቤት አባላት በጎ ፈቃደኞችና የቅርንጫፎች ጉዳይ ኃላፊ አቶ መላኩ መስፍን ስልጠናው በተላላፊ በሽታዎችና ለበጎ ስራ አገልግሎት ላይ የታለመ መሆኑን ጠቅሰው ሰልጣኞችም ማህበረሰቡን በሰፊ ለማገልገል የሚያስችለውን ግንዛቤ እንደጨበጡም ተናግረዋል። በጎ ፈቃደኞች በጉዳዩ ከፍተኛ ባለቤት ሆነው በድንገተኛ አደጋዎች ጊዜም ሆነ በሰላሙ ጊዜ በኢትዮጵያ ቀይ መስቀል ማህበር ነጻ ሙያዊ አገልግሎት ለማበረከት ፈቃደኛ የሆኑ ባለሙያዎች መሆናቸውንም አቶ መላኩ ያስረዳሉ። ቀይ መስቀል ማህበር እንደውም ሌሎች ቀይ መስቀልም ቮለንተር ሊድ ኦርጋናይዜሽን ነው የሚባሉት። በበጎ ፈቃደኞች የሚመራ አብዛኛው ስራዎች በበጎ ፈቃደኞች ነው የሚካሄደው። በየቦታው ያሉ አባሎቻችን በጎ ፈቃደኞቻችን ናቸው። ሰዎች ጊዜያቸውን በመስጠት ገንዘባቸውን በመስጠት ጉልበታቸውን በመስጠት ሙያቸውን በመስጠት ልምዳቸውን በማጋራት ከቀይ መስቀል ጎን የሚሰለፉበት
አብዛኛው ደግሞ የቀይ መስቀል ስራዎች በተቀጠሩ ሰዎች በክፍያ በሚከፈላቸው ሰዎች ሳይሆን በበጎ ፈቃደኞች ነው የሚሰራው። እንደምታውቁት ስታፎች በያሉበት በጣም ትንሽ ነው። ግን ሁሉም ሰው የቀይ መስቀል በጎ ፈቃደኛ በመሆን ቀይ መስቀል የሚያከናውናቸውን ሰብአዊና ልማታዊ ስራዎችን ይደግፋሉ። በቀይ መስቀል የጌዴኦ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ወንደው ሰንዳካ ስልጠናው ከተለያዩ ተቋማት የተውጣጡ ተሳታፊዎች ተቋሙን በምን መንገድ መደገፍ እንዳለባቸው፣ የገበያ አቅምን ለማሳደግ እንዲሁም አባላትን በተቋሙ ለማበራከት ትልቅ ሚና እንዳለውም ገልጸዋል። ማህበሩ ዘርፈ ብዙ ተግባራትን ለማሳካት የሚያስችለውን አቅም ለመፍጠር የሁሉም ህብረተሰብ ክፍል ድጋፍ እጅግ አስፈላጊ በመሆኑ ሰልጣኞች ስራውን በሚያከናውኑበት አካባቢ ከህብረተሰቡ ጋር በመሆን ሰፋፊ ስራ ማከናወን እንደሚጠበቅባቸውም ነው ኃላፊው ያሳሰቡት። ስልጠናው የተፈለገበት ዓላማ የስልጠናው ይዘት በሶስት መሰረታዊ ነገሮች ላይ መሰረት ያደረገ ስልጠና ነው ስንሰጥ የቆየ ነው። አንዱ ትምህርተ ቀይ መስቀልን ግንዛቤ መፍጠር ነው። ሁለተኛው የተቋሙ አሁን ያለበትን ነባራዊ ሁኔታ ማሳየት ነው። ሶስተኛው ከጤና ተቋማት ጋር የጋራ ሆነን የበሽታ መከላከል ላይ ቅድመ መከላከል ላይ ትኩረት ያደረገ ሰዎች ግንዛቤ እንዲያገኙ የማድረግ ስራ ነው የስልጠናው ይዘት ማለት ነው። የስርዓተ ምህዳር አገልግሎት ክፍያ የብዝሃ ሕይወት ሀብት በአግባቡ ጥቅም ላይ እንዲውል ያስችላል ተብሏል። የስርዓተ ምህዳር አገልግሎት ክፍያ ኢትዮጵያ ያላትን እምቅ የብዝሃ ሕይወት ሀብት በአግባቡ ጥቅም ላይ ለማዋል ገንቢ ሚና እንዳለው የዘርፉ ምሁራን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ምህረት አክልሉ። የስርዓተ ምህዳር አገልግሎት ክፍያ ኢትዮጵያ ያላትን እምቅ የብዝሃ ሕይወት ሀብት በአግባቡ ጥቅም ላይ ለማዋል ገንቢ ሚና እንዳለው የዘርፉ ምሁራን ገለጹ። በአካባቢ ጥበቃ ባለስልጣን የአካባቢ ሕጎችና ደረጃዎች ዴስክ ኃላፊ ወንደሰን ታደሰ ኢትዮጵያ የውሃ፣ የደን፣ የአየር ንብረት አገልግሎት የቁጥጥርና ቱሪዝም ስርዓት ምህዳር ብትታደልም በሚገባት ልክ አልተጠቀመችበትም ብለዋል። የስርዓተ ምህዳር ጉዳዮች በሰው ሰራሽና ተፈጥሯዊ ጉዳዮች በከፍተኛ ጫና ላይ መሆናቸውን ጠቅሰው ችግሩን በዘላቂነት ለመፍታት የስርዓተ ምህዳር አገልግሎት ክፍያ ወሳኝ መሆኑን አስገንዝበዋል። የስርዓተ ምህዳር አገልግሎት ክፍያ በአገልግሎቱ አቅራቢዎችና ተጠቃሚዎች መካከል የጋራ መግባባትን በመፍጠር ዘላቂ የአካባቢ ጥበቃ ስርዓትን ማጠናከር እንደሚያስችልም አስረድተዋል። የፋርም አፍሪካ የኢትዮጵያ ዳይሬክተር ሸዊት አማኑኤል በበኩላቸው የኢትዮጵያን የብዝሃ ሕይወት ሀብቶች ለህብረተሰቡ ይበልጥ ጥቅም ላይ እንዲውል የሚያስችል ስራ እያከናወኑ መሆኑን ገልጸዋል። በኢትዮጵያ የባሌ አካባቢ ማህበረሰብ ተፈጥሮን በመንከባከብ የስነ ምህዳር አገልግሎት ክፍያ ተጠቃሚ መሆን መጀመሩን ገልጸው ይህም በሁሉም አካባቢዎች መስፋት እንዳለበት አመላክተዋል። መንግስት በአረንጓዴ አሻራና በአፈርና ውሃ ጥበቃ ስራዎች ተጨባጭ ውጤቶችን ማስመዝገቡን ጠቅሰው ኢትዮጵያ ያላትን የብዝሃ ሕይወት ሀብት ይበልጥ መለየትና ጥቅም ላይ ማዋል እንደሚገባ ገልጸዋል። በመደወላቡ ዩኒቨርሲቲ የውሃ ሀብትና ሃይድሮሎጂ መምህር ዶክተር አለማየሁ አባተ የስነ ምህዳር አገልግሎት ክፍያ አዋጅ ማህበረሰቡ የሰራበትን እንዲያገኝ በማድረግ የተጠናከረ የአፈርና ውሃ ጥበቃ ማከናወን ያስችላል ብለዋል። በባሌ ኢኮሎጂ በ20 ወረዳዎች በመሰማራት እየሰሩ መሆኑን የገለጹት የፋርም አፍሪካ ፕሮግራም ስራ አስኪያጅ ፈይሳ አሰፋ በኢትዮጵያ የካርበን ክፍያ መጀመሩ የህብረተሰቡን የአካባቢ ጥበቃ ተነሳሽነት ያሳድጋል ብለዋል። የስነ ምህዳር አገልግሎት ክፍያ አዋጁ ኢትዮጵያ ያላት ሰፊ የብዝሃ ሕይወት ሀብት ጠብቃ እንድትቆይና ማህበረሰቡ ተገቢውን ጥቅም እንዲያገኝ ያስችላል ሲሉ አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የአባል ሀገራቱን ጥቅም ለማስከበር መትጋት እንደሚጠበቅበት ተገለጸ። ይልማ አበበ የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የተቋቋመለትን ዓላማ እንዲያሳካ የኢኮኖሚና የፖለቲካ ነጻነቱን ጠብቆ መጓዝ እንደሚገባው በቤልጂየም፣ ኒዘርላንድና ሉክስምበርግ ሀገራትና በአውሮፓ ህብረት ተቋማት የኢትዮጵያ አምባሳደር እሼቴ ጥላሁን ገልጸዋል። 11ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ኦኤስፒኤስ የመሪዎች ጉባኤ ይካሄዳል። ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ የሀገራት መሪዎች በጉባኤው ላይ ይሳተፋሉ። የድርጅቱ የመሪዎች ጉባኤ ቅድመ ስብሰባም አካሂዷል። በስብሰባው ላይ በቤልጂየም፣ ኒዘርላንድና
ሉክስምበርግ ወይም በኔሉክስ ሀገራትና በአውሮፓ ህብረት ተቋማት የኢትዮጵያ አምባሳደር እሸቴ ጥላሁን ተገኝተዋል። አምባሳደሩ በስብሰባው ላይ ባደረጉት ንግግር የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ለአባል ሀገራትም ሆነ ለመላው ዓለም ወሳኝ አስተዋጽኦ ማድረግ እንዲችል ራሱን በገንዘብና በመዋቅር ማጠናከር እንዳለበትም ገልጸዋል። አስቸጋሪ በሆነው የዓለም ተቀያያሪ የኢኮኖሚ ፖለቲካ ሁኔታ ውስጥ ድርጅቱ የአባል ሀገራቱንም ጥቅም እንዲከበር በትጋት መስራት እንዳለበትም አመላክተዋል። አምባሳደር እሸቴ በተለይም ከዚያ ጋር በነበራቸው ቆይታ ድርጅቱ እንደ አውሮፓውያን አቆጣጠር በ1975 ከቀኝ ግዛት በኋላ የተመሰረተና በቀኝ ግዛት ሲጎዱ ለነበሩ የአፍሪካ ካሪቢያንና ፓሲፊክ ሀገራት አለኝታ እንደሆነም ታስቦ የተመሰረተ መሆኑን አስታውሰው ኢትዮጵያ ለዚህ ድርጅት መጠናከር ትኩረት ሰጥታ እንደምትንቀሳቀስም አስረድተዋል። ባለፉት ጊዜያት የድርጅት በጀት በአውሮፓ ህብረት ድጋፍ ይሸፈን እንደነበረ ገልጸው ድርጅቱ የተቋቋመለትን ዓላማ እንዲያሳካ የኢኮኖሚ የፖለቲካ ነጻነቱን ጠብቆ መጓዝ እንዳለበትም አስገንዝበዋል። ለዚህም ደግሞ አባል ሀገራቱ የሚጠበቅባቸውን የገንዘብ መዋጮ መክፈል እንደሚገባቸውም ነው ያሳሰቡት። በቅድመ ጉባኤ ስብሰባው የበርካታ ሀገራት ተወካዮች ድርጅቱ እያበረከተ ያለውን የማይተካ አስተዋጽኦ በማድነቅ የተሻለ ጠንካራ ሆኖ በሚወጣበት ጉዳይ ላይም ሀሳባቸውን ሰጥተዋል። በአባል ሀገራቱ ያለውን የዲጂታል ቴክኖሎጂ አጠቃቀም ማሳደግ፣ የወጣቶችን አቅም በሚገባ መጠቀም፣ ከዲያስፖራው ማህበረሰብ ጋር ያለንን ትስስር በማሳደግ ሁለንተናዊ እድገት መጠቀም የሚሉት በስፋት የተንሸራሸሩ ሀሳቦች ናቸው። በአፍሪካ ካሪቢያንና ፓሲፊክ ሀገራት ያለውን ድህነት በማጥፋት ኢኮኖሚያዊ እድገትን ማፋጠንን ዓላማ በማድረግ የተመሰረተው ድርጅቱ በማደግ ላይ ላሉ ሀገራት አይነተኛ የትብብር ማዕከል ሆኖ እያገለገለም ነው። ከአውሮፓ ሀገራት ጋር ያለው የንግድ፣ የልማት፣ ዲሞክራሲ አስተዳደርና ሰብአዊ ጉዳዮች ትብብርም ደግሞ የደቡብ ሰሜን ትብብርን በማጠናከር ረገድ ቁልፍ ሚና እየተጫወተ ይገኛል። ለዜናው ጥንቅር የኢትዮጵያ ዜና አገልግሎትን ዘገባ ተጠቅመናል። ተመልካቾች የዜና 7 ወጃችንን ነው የምትከታተሉት። ከውጭ በትንታኔ ወደ ተመለከትነው ጉዳይ እናመራለን። በከፍተኛ ደረጃ እየጨመረ በመጣው ውጥረት ኢራን ተጨማሪ ወታደራዊ ኃይልን በካርግ ደሴት ላይ አሰማርታለች። አሜሪካ እግረኛ ሰራዊት የምታስገባ ከሆነ ኢራን ለረጅም ጊዜ የሚቆይ የምድር ጦርነትን ለመቋቋም የሚያስችል ጥቅጥቅ ያለ የመከላከያ መረብ ዘርግታለችም ተብሏል። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ። ድፍን አንድ ወሩን ያስቆጠረው እስራኤልና አሜሪካ ከኢራን ጋር እያደረጉት የሚገኙ ጦርነት አሁንም በርካታ ጉዳቶችን እያስከተለ ተጠናክሮ ቀጥሏል። የቀጠናው ጦርነት እየተባባሰ ባለበት በዚህ ወቅት አሜሪካ ከ3500 በላይ እግረኛ ወታደሮችን እና የጦር መርከቧን በመካከለኛ ምስራቅ አሰማርታለች። በከፍተኛ ደረጃ እየጨመረ በመጣው ውጥረት ኢራን ተጨማሪ ወታደራዊ ኃይልን በካርግ ደሴት ላይ አሰማርታለች። ይህም ጸረ ሰውና ጸረ ታንክ ፈንጂዎችን መቅበርና ተጨማሪ በትከሻ የሚተኮሱ የምድርና የአየር ሚሳኤሎችን ማጓጓዝን ያካትታል። የካርግ ደሴት የኢራን 90% ገደማ ድፍድፍ ዘይት ወጪ ንግድ የምታስተናግድበት ወሳኝ የፋርስ ባህረ ሰላጤ የነዳጅ ማዕከል ናት። ከአሜሪካ የስለላ መረጃ ጋር ቅርበት ያላቸው ምንጮች እንደገለጹት ከሆነ እነዚህ የመከላከያ እርምጃዎች የተወሰዱት አሜሪካ ደሴቲቱን ለመቆጣጠር ወይም ለማውደም ኦፕሬሽን ልታካሄድ ትችላለች ተብሎ በመገመቱ ነው። ይህም ወታደራዊ ግንባታ የተከናወነው ባለፈው ሳምንት በደሴቲቱ ላይ ባሉ ወታደራዊ መሰረተ ልማቶች ላይ አሜሪካ የአየር ጥቃት ካደረሰች በኋላ ባሉት ሳምንታት ውስጥ ነው። አሜሪካ በክልሉ እያደረገችው ካሉ ወታደራዊ እንቅስቃሴ ጋር ተገጣጥመዋልም ተብሏል። ይህም ከ31ኛና ከ11ኛው የባህር ኃይል ፈጣን ደራሽ ክፍሎች የተወጣጡ በሺዎች የሚቆጠሩ የባህር ኃይል ወታደሮችና የ82ኛ የአየር ወለድ ክፍል ጦር አባላት ወደ ቀጠናው መግባታቸውን ያካትታል። ምንም እንኳን የምድር ጥቃት ለመሰንዘር የተላለፈ የመጨረሻ ውሳኔ በይፋ ባይገለጽም ካርግ ደሴት አሁን በሁለቱ ሀገራት ግጭት ውስጥ በአሜሪካ የቅድ ውይይቶች ላይ እንደ ትልቅ የመደራደሪያ ነጥብ ተይዛለች። ኢራን ከ1500 እስከ 2800 የሚገመቱ ዋና ዋና የውጊያ ታንኮች ያሉት ግዙፍ የታጠቀ ኃይል አላት። T-72S በሀገር ውስጥ የሚመረተውን ዙልፋቅር እና አዲሱን የካራር መድረክን ጨምሮ እንደ T-54 እና 55 M60 ያሉ ዘመናዊ የተደረጉ የቀድሞ የጦር መሳሪያዎችንም ያካትታል።
በተጨማሪም ቴሄራን በግምት ከ2100 እስከ 5000 የሚጠጉ የታጠቁ ተሽከርካሪዎችንና ከ7000 በላይ የመድፍና የሮኬት ሲስተሞችን በማሰማራት ለረጅም ጊዜ የሚቆይ የምድር ጦርነትን ለመቋቋም የሚያስችል ጥቅጥቅ ያለ የመከላከያ መረብ ዘርግታለች። ወታደራዊ ተንታኞች ማንኛውም ሰፊ የምድር ወረራ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል እንደሚሆንም ያስጠነቅቃሉ። ይህም የሆነው ኢራን መልክዓ ምድራዊ አቀማመጥ፣ የሰው ኃይል እና የተደራራቢ የተኩስ ኃይል ጥምረትን ለረጅም ጊዜ ለሚዘልቅ ግጭት ያለውን ስጋት በከፍተኛ ሁኔታ ስለሚጨምር ነው። የዋሽንግተን እግረኛ ወታደሮች በኢራን ወታደራዊ ዘመቻ ለማካሄድ ዝግጁ መሆናቸውን የሀገሪቱ መከላከያ ሚኒስቴርም ይፋ አድርጓል። ይህን ተከትሎ ኢራን በቀጠናው ወታደራዊ ዘመቻ ለማካሄድ በሚል ወደ መካከለኛ ምስራቅ የደረሱ የአሜሪካ ወታደሮችን በተጠንቀቅ እየጠበቅኩ ነው ብላለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋሃር ጊሊባፍ አሜሪካ ለንግግር ፍላጎት እንዳላት እየገለጸች በቴሄራን የእግረኛ ወታደር ዘመቻ ለማካሄድ መዘጋጀቷንም ኮንነዋል። የኢራን ጦር የትኛውንም ጥቃት ለመመከት ዝግጁ ነው ያሉት አፈ ጉባኤው ጦሩ ወደ ኢራን በሚገቡ የአሜሪካ እግረኞች ወታደሮች ላይ እሳት ለማዝነብ በተጠንቀቅ ላይ እንደሚገኝም ተናግሯል። ይህ በእንዲህ እንዳለ ኢራን በተባበሩት አረብ ኤሚሬቶችና በባህሬን አልሙኒየም መሰረተ ልማቶች ላይ ጥቃት መፈጸሟ ተመላክቷል። በተጨማሪም ቴሄራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው ጥቃት የራዳር መቆጣጠሪያ ስርዓት ላይ ከፍተኛ ጉዳት ማድረሷም ተጠቁሟል። በተመሳሳይ እስራኤል በቴሄራን ወታደራዊ ማዘዣ ጣቢያዎችና የጦር መሳሪያዎች ማምረቻ ማዕከላት ላይ ያነጣጠረ ጥቃት መፈጸሟን ቢቢሲ ዘግቧል። በሌላ በኩል ተርኪዬ፣ ሳውዲ አረቢያና ግብፅ በመካከለኛው ምስራቅ ያለውን ጦርነት ማስቆም በሚቻልበት ሁኔታ ላይ በፓኪስታን እንደሚመክሩ ተሰምቷል። ይህ ዜና እስከተጠናከረበት ጊዜ ድረስ የአሜሪካ እግረኛ ሰራዊት እስካሁን ወደ ኢራን መግባቱ ምንም የተረጋገጠ ነገር የለም ሲሉ የተለያዩ የመረጃ ምንጮች ጠቁመዋል። ተመልካቾች የተከታተላችሁትን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ በርካታ ተግባራት እየተከናወነ መሆኑን የዲላ ዩኒቨርሲቲ ገለጸ። የገበያ ማነቆዎችን በመፍታት የአርሶ አደሩን ተጠቃሚነት ለማረጋገጥ የክልሉ መንግስት በቁርጠኝነት ይሰራል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። ከውጭ በዜና 7 በከፍተኛ ደረጃ እየጨመረ በመጣው ውጥረት ኢራን ተጨማሪ ወታደራዊ ኃይልን በካርግ ደሴት አሰማርታለች። የሚሉት በዜና 7 ወጃችን ስፖርታዊ ጉዳዮችን ጨምሮ የተመለከትናቸው አበይት ጉዳዮቻችን ሲሆኑ ዜና 7ን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁ። ከገደው ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ዜና 7 በዚሁ አበቃ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ሰናይ ጊዜ